በትጥቅ ትግል ላይ ያሉ አካላት ከግትርነትና ከአክሳሪ አካሄድ ወጥተው ችግሮችን በውይይት እንዲፈቱ የሰላምን አማራጭ የተቀበሉ የሀገራዊ ምክክር ጉባኤው ተመካካሪዎች ጠይቀዋል። በአጀንዳዎች ዙሪያ በሚደረገው ምክክር ከራስ ፍላጎት እምነትና ፍልስፍና ወጥተን የሌሎችን ሐሳብ፣ ስጋት፣ ፍላጎትና አመለካከት በጥልቀት ለመረዳት መዘጋጀት ያስፈልጋል ነው ያሉት። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁን ቆዩ። የሰላምን አማራጭ ተቀብለው ሀገራዊ የምክክር ጉባኤውን የታደሙ ተመካካሪዎች እስካሁንም ድረስ ነፍጥ አንግበው በየበረሃው የሚንከራተቱ ወገኖች ወደ ሰላም ይመጡ ዘንድ ጥሪ አቅርበዋል። በሰላማዊ መንገድ ከትጥቅ ትግል ተመልሰው በሀገራዊ ምክክር ላይ የተሳተፉ የሚገኙት አቶ ክንዳለም ድረስ ለጋዜጣ ፕላስ እንደነገሩት በጦርነት ምክንያት መፈናቀልና የሕዝብ እንግልት ከመከሰቱ ባለፈ ዘላቂ መፍትሄ ማምጣት አይቻልም። እናማ በትጥቅ ትግል ውስጥ ያሉ አካላት አለመግባባቶችን በጠመንጃ መፍታት አክሳሪ መሆኑንና በሐሳብ መሞገት የሚቻልበት እድል መኖሩን በመገንዘብ የሰላሙን አማራጭ ሊቀበሉ እንደሚገባ ጠቁመዋል። ከትጥቅ ትግል ተመልሰው በጉባኤው ላይ እየተሳተፉ የሚገኙት አቶ ኦሮሚያ ረቡዓ በበኩላቸው በጠመንጃ በሚደረግ ትግል ምክንያት የሚደርሰው የሕይወት የንብረትና የሀገር ውድመት እጅግ አስከፊ መሆኑን ገልጸዋል። ከትጥቅ ትግል ይልቅ በሰላማዊ መንገድ መታገል የተሻለ አማራጭ መሆኑን ያስረዱት አቶ ኦሮሚያ ጥያቄዎችን በሰላማዊ መንገድ ለመመለስና ለጠያቂውም ሆነ ለተጠያቂው አካል መልካም ውጤት እንዲገኝ የምክክር ሂደቱ የተሳካ እንዲሆን ምኞታቸው መሆኑን ነው ያስረዱት። በትጥቅ ትግል ላይ ያሉ አካላት ከግትር የፖለቲካ አካሄድ ወጥተው የሕዝቡን እንግልት በመረዳት በጠረጴዛ ዙሪያ በሚደረግ ምክክር ችግሮችን ለመፍታት እንዲሰሩና ጥያቄዎቻቸውን በሰላማዊ መንገድና በሐሳብ የበላይነት ማሳካት እንደሚቻል ተረድተው ወደ ምክክሩ እንዲመጡ ጥሪያቸውን አስተላልፈዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በሀገሪቱ ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመን እንዲፈጠር ብሎም አዲስ የሰለጠነ የሐሳብ ፖለቲካ ሐሳቤ ውቅር ለመንደፍ ሀገራዊ ምክክር መፍትሄ እንደሆነ መግለጻቸው አይዘነጋም። ወዲህ ደግሞ በምክክሩ ሀገራዊ መግባባት በሚያመጡ አጀንዳዎች ዙሪያ ያለምንም ገደብ እየመከርን ነው ሲሉ ተመካካሪዎች ገልጸዋል። ተመካካሪ አቶ መሐመድ አሚን ማሃዲ ለኢዜአ እንደገለጹት በምክክሩ ሁሉም የማህበረሰብ ክፍሎች መካተታቸውን ጠቅሰው በነፃነትና በእኩልነት እየመከሩ መሆኑን ገልጸዋል። ተመካካሪዎች ሀገርን የሚገነቡ የሚያጠነክሩና ሀገራዊ መግባባት የሚያመጡ ሀሳቦችን ያለምንም ገደብ በነፃነት እያቀረቡ እንደሚገኙም ጠቁመዋል። በሂደቱ የእያንዳንዱ ወገን ድምፅና ሀሳብ ከፍተኛ ዋጋ የሚሰጠው በመሆኑ ይህ የጋራ ምክክር በሀገራዊ ጉዳዮች ላይ ዘላቂ መግባባትን ለመፍጠር አዎንታዊ ሚና እያበረከተ ይገኛል ነው ያሉት። መድረኩ ጠንካራ ኢትዮጵያን መገንባት የሚያስችል አስተማማኝ መሰረት እንደሚጥልና ሂደቱ ሀገሪቱን ወደ ዘላቂ ሰላምና የልማት ምዕራፍ ለማሸጋገር ታላቅ ተስፋ የተጣለበት መሆኑን ተናግረዋል። ተመካካሪ አቶ ግዛው ከበደ እንዳሉትም ምክክሩ ከአነስተኛ ቡድኖች ጀምሮ በደረጃ ሁሉንም አመለካከቶች በማካተት በስኬታማነት እየተከናወነ መሆኑንና በመድረኩ በተሰጡ አጀንዳዎች ዙሪያ ጥልቅ ውይይቶች መካሄዳቸውን አብራርተዋል። ተመካካሪ ነቢይ ምህረቱ አዳነ በበኩላቸው የምክክሩ ሂደት ሁሉንም የህብረተሰብ ክፍሎች ያካተተ መሆኑን አረጋግጠዋል። ተመካካሪዎች ለሀገር የሚበጁ መፍትሄዎችን በጋራ እየቀረጹ በመሆኑ ምክክሩ በመቀራረብ የመተማመንና የአብሮነት መንፈስ እያጠናከሩ እንደሚገኙም
አንስተዋል። ሂደቱ በህዝቦች መካከል ፍቅርን፣ አንድነትንና ወንድማማችነትን በማጠናከር ለኢትዮጵያ ዘላቂ ሰላም ይዞ እንደሚመጣ ትልቅ ተስፋ አለ።